በዛሬው ዕለት አመሻሽ ላይ አዲስ አበባ ወጣቶች አደባባይ መውጣት ለመንግስት ቀጥተኛ መልእክታቸውን አስተላልፈዋል። በዚህም ወጣቶቹ ያስተላለፉትን መልእክትና የከንቲባዋ አዳነች አቤቤ በአዲስ አበባ ላይ ያላት አመለካከት ከሽመልስ አብዲሳ ጋር አፋጣታል። ዝርዝሩን ይዤላችሁ ቀርቤያለሁ። እንደውም አብዛኛው ሙስሊም ላይ የያዘው ምን እንደሆነ ታውቃለህ? አረበኛውን ወደ አማርኛ ተርጉሞ አለመማሩ። ተሳፍረ የምትበርበትን አውሮፕላን አባስ ኢብኑ ፈርናስ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ የሆነ ሙስሊም እንደፈጠረው ታውቃለህ? አባስ በመጨረሻም በእፎይ ምክንያት ባለፉት አንድ ዓመት ብቻ ቁጥራቸው ይሄ ነው ተብሎ ለመጥራት የሚያዳግት ነፍሳት ወደ ኦርቶዶክስ የተመለሱ ሲሆን እፎይ የተደቀነበትን እሱም ያሰጋኛል ሲል የተናገረውን አንድ ሚስጥር አጋራችኋለሁ። በዚህም ጥቂት ንጽጽርን በጋራ እንቃኛለን። ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። በመጨረሻም ተወዳጁ ድምፃዊ አርቲስት ቴዲ አፍሮ ባለፈው ጊዜ ለባለስልጣናቱ የእግር እሳት ሆኖ ካስቸግረው ኢትዮሪክ አልበሙ በኋላ በወቅታዊ የኢትዮጵያ ፖለቲካዊ አካሄድና ስለ አዲስ አበባ ጉዳይ ዝምታውን መስበሩ በአሁኑ ሰዓት የብዙሃኑን ትኩረት ስበዋል። በዚህ ጉዳይም ዝርዝር መረጃዎችን አጋራችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ወደለት ቪዲዮ እኔ በኪሳችሁ በነበርኩ ጊዜ በአንድ ብር 4 እንጀራ ሲገዙ ነበር። የጠጠር ከረሜላስ ማስቲካስ በዛኔ ረሃ ነበርኩኝ። አሁንም በቀጣይ ኖት ላይ እመጣለሁ። ቀጣይ አስታውሳችሁ ስንት ከረሜላ ገዝታችሁ ታውቃላችሁ? ስንት እንጀራ ገዝታችሁ ታውቃላችሁ? እስቲ እኔ በነበርኩበት ጊዜ ማለት ነው አንድ ብር ላይ እስቲ በኮሜንት ሴክሽን አሳውቁኝ። አመሰግናለሁ። እዚህ የድሮ አንድ ብር ትዝታ ያለባችሁ እንዲሁም ምን ገዝታችሁበት እንደምታውቁ ጠቁም አድርጋችሁ ለፉ እስኪ። ያኔ በደጉ ሰዓት አንድ ብር ከዶላር ጋር የነበራት ፉክክር በእጅጉ የሚያስደንቅ ነበር። አንተ ትብስ እኔ ብስ ነበር አባባላቸው። ዛሬ ግን አንድ ብርም የሀገራችንን ወቅታዊ ጉዳይ እንዲሁም የአይኤምኤፍን በኢትዮጵያ ብር ላይ በከፈተው የተቀናጀው ኦፕሬሽን ለዋልኩት ውለታ ይሄ ከሆነ ክፍያው ብሎ ላይመለስ እሱም ጠፍቷል። አረ ወገንታት የሀገራችን ብር የመግዛት አቅሙ በዚሁ ከቀጠለ እመኑኝ በሚቀጥሉት ዓመታት ከረሜላ ለመግዛት ገንዘብ በመዳበሪያ ተሸክመን መውጣታችን የማይቀር ነገር ነው። በማሳያችሁ ቪዲዮ ላይ በህይወት መንቀራፈፍ ምን ያህል ዋጋ እንደሚያስከፍል ተመልከቱ። እንግዲህ ልጁ ብስኩቷን ሊያነሳ ጠጋ እያለ ነው። ነገር ግን በመንቀራፈፉ የተነሳ ውሽዋ ትመጣና ትወስዷለች። እዚህ ምድር ላይ አንድ ህግ አለ፣ ብታምኑም ባታምኑም በመፍጠን ባለባችሁ ልክ ካልፈጠናችሁ እጅግ በጣም ብዙ ዋጋን በህይወታችሁ ትከፍላላችሁና ቀልጠፍ ነቃ በሉ። ተማሪዎቹ ፈተና ሊፈተኑ ነው አሉ። የፍተሻን መንገድ በደንብ አድርጋችሁ ትመለከቱታላችሁ። ይሄ በዘራችሁ ያድረስ። ቆይ ላሳያችሁ። ፍተሻ ተመልከታ አባቴ ተመልከታ። አንቆራጠጠቻት እኮ ማይነካው። አይዞሽ የኔ እናት። ቀጣይ ተረኛ ይግቡ። ታችኛው ፓርት እኔ ግን አልቻልኩም። ምን እያደረገች ነው? ነገር ሳይው እንዲህ ነው ብቻዬን ያሳቀኝ። ፍተሻ ተቀይሮ ነው በሉኝ። ጓንታናሞ የሚታሰሩ እስረኞች ራሱ እንዲህ የሚበረብሩ አይመስለኝም። ኮሚሽነር ወደ ቀጣዩ ክፍል በከፍተኛ እድገት ተዘዋውሯል። ኑሩልን፣ ያው ጊዜው አይታመንም በሚል ስጋት ነው እንዲህ የሚበረብሩት። ለመኖር ሲል አንገቱን ዝቅ ያደረገው ሁሉ ፈር አይደለም። የባሰበት የከፋው ቀን እንዲህ እንደፍየሏ እርግብግቢትን ቆልፎ ጸጥ ያደርጋል። ይህ በሀገራችን ለምትገኙ ህዝቡ ስም ሲል እንደ ቃቃ ወዲና ወዲያ እየወረወራችሁ ስትፈልጉ ደግሞ በኢኮኖሚ ስትፈልጉ ደግሞ በፖለቲካ ለምታራውጡት የህዝብ የተነሳ ጊዜ የፍየሏ ጣፋንታ እንደሚገጥማችሁ አትጠራጥሩ። እናም እባካችሁ የዚህ ምስኪን ህዝብ ትዕግስትን አትፈታተኑ። እንደውም አብዛኛው ሙስሊም ላይ የያዘው ምን እንደሆነ ታውቃለህ? አረበኛውን ወደ አማርኛ ተርጉሞ አለመማሩ። አረብኛው ወደ አማርኛ ተተርጉሞ ለምን አልተሰራም ለሚለው ነገር በትላንትናው ምሽት ወንድማችን እፎይ እንዲህ ሲል ምላሽ ሰጥቶበታል።
አረብኛ ወደ አማርኛ ቢተረጎም አንድም ወሃብያ በዚያ ቤት አይቀመጥም ሲል ይናገራል። ታዲያ ይህን ተከትሎም ባለፉት ዓመታት በእፎይ ምክንያት ቁጥራቸው ይሄ ነው ተብሎ ለመግለጽ የሚከብድ በርካታ ኢአማንያን ወደ ኦርቶዶክስ ተዋሕዶ ቤተ እምነት ለጉድ ተመዋል። አያችሁ፣ ይሄ ነው ሐዋርያዊ ተልእኮን ነፍስን በማስያዝ በርካታ ነፍሳትን ለማዳን የሚከፈል ታላቅ መስዋዕትነት። በዚህም በሚቀጥሉት 2 ዓመታት እፎይ ስጋት አለኝ ሲል ይደመድማል። ይህም ምንድነው? የወሃብያ ቤት ባዶን እንደሚቀርና እውነታው ሲገለጥ ሁሉም ራሱን ለማዳን በቀደመችው መንገድ ላይ መመላለስ እንደሚፋጠንም በግልጽ አስረድቷል። ፈጣሪ አምላክ ይርዳው። የኩፍር ስርዓት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። እርስ በርስ ያባላቸው ነው ያለው ወይንስ ጆሮዬ ነው? ጆሮዬ መሆን አለበት። እንግዲህ ብዙዎቻችሁ እንደምታውቁት በሀገራችን ኢትዮጵያ በርካታ ቤተ እምነቶች አሉ። ከነዚያም መካከል ደግሞ ብዙዎቹን የሚይዙት የኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም የእስልምና ቀጥሎም የፕሮቴስታንት ናቸው። እንግዲህ የእስልምናው በኩል አሁን የተደረገውን ጸሎት ሰምታችሁታል ብዬ አስባለሁ። ይህ መልካም ነው ብዬ አላስብም እኔ በበኩሌ። ምክንያቱም ለሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ ነው የሚለው መጽሐፍ ቅዱስ። በዚህ በኩል ደግሞ ስትመጡ እርስ በርስ ያባሏቸው፣ እርስ በርስ ይውደቁ፣ የሙስሊሞች ምርኮ ገንዘብ ያድርጋችሁ ማለቱ መልካም ነው ብዬ አላስብም። እስኪ ቀጣይ ደግሞ የአንደኛውን የመናፍቃን የፕሮቴስታንት አለውም የመናፍቃኑን ደግሞ እስኪ እንመልከት። ዋናው መበጥበጥ እየመጣ ነው። ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። እውነቱን ለመናገር የአንድ ቤተ እምነት አገልጋይ ነኝ ብሎ ራሱን የሚጠራ ሰው ከሰላም ከፍቅር ከአንድነት ይልቅ እንዲህ በአደባባይ መበጣበጥን መጠፋፋትን ሲያውጅ ማየት እጅግ በጣም ልብ ይሰብራል። ይህ ማካሄዳቸው ነው በመጽሐፍ ቅዱስ ለእኛ ማስተማሪያነት እንዲውል የተደረገው። እነዚህ ሰዎች ጠንቅቆ ለማወቅ ሩቅ መሄድ አይጠበቅብንም። ከፍሬያቸው መረዳት ለእኛ ከበቂ በላይ ነው። ቀጥሎ ወደ ቀደመችው መንገድ ኦርቶዶክስ ተዋሕዶ ቤተ እምነት ልውሰዳችሁ። ለሀገራችን ለኢትዮጵያ ለአንድነቷ ለሰራዊቷም ለመኳንንቷም ለሕዝቧም ሰላምን ስጣት። በዳሪና በውስጥ ያሉትን ጎረቤቶቿን ሁሉ በፍጹም ሰላም አስጊጣቸው። የሰላም ንጉሥ ሆይ ሰላምህን ስጠን። ሁላችሁም በታላቅ ደስታ ይህንን ኮሜንት አስፍሩ። እንኳንም ኦርቶዶክስ የሆንኩኝ ብጥብጥን ሁካታን በአደባባይ በሚያውጁት ፊት ስለነሱ ሰላም ፍቅርና አንድነት እንዲሁም ስለ ሀገሪቱ ደከመኝ ሰለችኝ ሳትል ዘወትር ጠዋትና ማታ በአምላክ ፊት የምትንበረከክ እምነት ማናት ካላችሁኝ ይሄው ቪዲዮ ሕያው ምስክር ነው። ኦርቶዶክስ ተዋሕዶ የሚል ምላሽን ታገኙበታላችሁ። በትላንትናው ዕለት በምክክር ኮሚሽኑ ላይ የተሰጠው አንድ ውሳኔን ተከትሎ የአዲስ አበባ ወጣቶች አሁን አመሻሽ 11 ሰዓት አካባቢ ያደረጉት ተቃውሞ ነው። በዚህም ወጣቶቹ በጨዋነት ሀሳባቸውን ለባለስልጣናቱ እንዲደርስ ያደርጉ ሲሆን ከነሱ በኩልም የከተማዋ ከንቲባ ከሌሎች አጋር ባለስልጣናት ለምሳሌም ሽመልስ አብዲሳ ጋር ያላቸው አስተሳሰብ በእጅጉ በመለየቱ የተነሳ ከባድ ፍጥጫ ውስጥ እንደሚገኙ ለማወቅ ተችሏል። በዚህም የከንቲባው ሀሳብ አዲስ አበባ የፌዴራሉ መቀመጫ እንድትሆን በህገ መንግስቱ መሰረት እንድትቀጥል ፍላጎታቸውን ቢያሳዩም በተቃራኒ ደግሞ እብሪተኛው ሽመልስና ጀሎቹ በዚህ መካከል የሚያነሱት አምባገሮ እጅግ በጣም አሳሳቢ ደረጃ ላይ መድረሱም ተጠቁሟል። ታዲያን ተከትሎ የምክክር ኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርያ ስላሴ የሀሳብ ገና ውሳኔ ያልተሰጠበትም በሀሳብ ደረጃ ያለ ነገር ነው፣ ተረጋጉ ሲሉ ተደምጠዋል። የአዲስ አበባ ወጣቶች በፍጹም ሰላምና መረጋጋት ያሰማችሁት ድምጽ ሁሌም ያሸንፋል። ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። በመጨረሻም ተወዳጁ ድምፃዊ ቴዲ አፍሮ ባለስልጣናቱን ያንጫጫ ስራ ከለቀቀ በኋላ ከሚዲያው ራሱን ገለል አድርጎ የቆየ ቢሆንም ሰሞኑን በምክክሩ ብሎም በሌሎችም ፖለቲካና ማህበራዊ ጉዳዮች ላይ ሀሳቡን እንዲህ ሲል አጋርቷል። ቴዲም በንግግሩ ማናችንም ከፖለቲካ ነፃ መሆን አንችልም፣ ፖለቲካዊ ነገሮችን ማንሳትም እንደ ኩናኔ መታየት የለበትም። ሀገራችን ኢትዮጵያ ውስጥ በህይወት እስካለን ፖለቲካዊም ሆነ ማህበራዊ ነገር በቀጥታ ይመለከተናል ሲል ሀሳቡን ያብራራል። በሀገራችን የኢኮኖሚ
የኢኮኖሚ ጉዳይ ህዝቡን በእጅጉ እየፈተነው ነው። ዛሬ በቀን 3 የመብላት የማይችል ብዙ ዜጋ አለ። የኑሮ ሁኔታ መሻሻል ሲሆን ከዕለት ወደ ዕለት እየተባባሰ ሄዶ መስኪኑን ቁልቁል እየኮረኮሙ ይገኛል። ከምንም ነገር በፊት ዜጋው ይቅደም ያለበለዚያ ግን የምንለፈው ልፋት በዜሮ ይባዛል ሲል በመናገር በማህበራዊ ጉዳይ ላይም አንዱ ብሔር አንዱን እንደሚበልጥ እንዲሁም መለየትን የሚሰብኩ በርካታ ባለስልጣናት ከድርጊታቸው ተቆጥበው ፍቅር ላይ አንድነት ላይ ይበልጥ ቢሰሩ መልካም ነው ሲል ሐሳቡን ይደመድማል። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ ይጠቅማሉ መረጃ ምናሉ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ ላይ ሼር ማድረጋችሁን አትርሱ። ባላችሁበት ወጣሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።